እንግዲህ ሰሞኑን ከእግዚአብሔር ቃል እያጠናን ያለነው የማያሳፍር ተስፋ የሚል አርዕስት ነው። የማያሳፍር ተስፋ። ወደ ተስፋ ነው የተጠራ ነው። ያ ተስፋ ደግሞ አያሳፍርም። ምክንያቱም የተስፋው መነሻ ሰው አይደለም፣ እግዚአብሔር ራሱ ነው። በመንፈስ ቅዱስ በልባችን አትሞታል ያን ተስፋ። ስለዚህ በክፍል 1 እንዳየነው ተስፋው ፍጹም አያሳፍርም። ተስፋውን ያጨለመ ክስተት የነበረ ቢሆንም እግዚአብሔር ያንን ጣልቃ ገብቶ ገለበጠውና ተስፋ እንዲኖረን አደረገን። ክፍል 3 ላይ ደግሞ የተስፋው አስፈላጊነት በጣም ወሳኝ እንደሆነ አይተናል። ምክንያቱም ሰው ሁሉ በድለዋል፣ ሰው ሁሉ ከእግዚአብሔር ርቀዋል፣ ሰው ሁሉ ከኃጢአት ወደ ኃጢአት እየተሻገረ እየሄደ ነበር እግዚአብሔር ጣልቃ ባይገባ። ስለዚህ ተስፋ ያስፈልጋል ለሰው ልጅ። ትናንትና ደግሞ የተስፋው እርግጠኝነት የሚል ነበር የተመለከትነው። ተስፋው የሚያታልለን ሳይሆን እርግጠኛ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ሞት አማካኝነት እርሱን መስዋዕት አድርጎ በማቅረቡ እኛን ባለተስፋዎች፣ የማያሳፍር ተስፋ ያላቸው ሰዎች አድርጎናል። ዛሬ ደግሞ የማያሳፍር ሕይወት በማያሳፍር ተስፋ ውስጥ የሚል እንማራለን። መንፈስ ቅዱስ እንዲያስተምረን አጠር ያለ ጸሎት አድርጋለሁ። አምላካችን ሆይ እንደገና በፊትህ ነን። እባክህን አንተ እንድትናገረን እለምንሃለሁ። የልብህን ሐሳብ ለእያንዳንዳችን ተናገረን። እዚህ ላለንም እንደዚሁም ደግሞ በቴሌቪዥንና በተለያዩ ማኅበራዊ ሚዲያዎች ይህን ቃልህን የሚሰሙትን ሁሉ በናዝሬቱ በጌታ በኢየሱስ ስም አንተ ተናገረን፣ ንካን፣ ክበርልን። በጌታ በኢየሱስ ስም አሜን። የማያሳፍር ሕይወት በማያሳፍር ተስፋ ውስጥ ይላል። የእግዚአብሔር ሕዝብ ቅዱስ ሕዝብ ነው። የተጠራ ነውም ለቅድስና ነው። ትናንትና እንዳየነው ከትናንትና ወዲያም በኢየሱስ ክርስቶስ በሆነው ቤዛነት እንዲሁ በጸጋው ጸድቀዋል ይላል። በደሙ በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ ክርስቶስን አቅርቦታል። በአሁኑ ዘመን ይህን ያደረገው ጽድቁን፣ ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው ይላል። በኢየሱስ የሚያምነውን ያጸድቅ ዘንድ የእግዚአብሔር ጽድቅ ተገልጧል። የሚያስገርም ነው። ነገር ግን እንግዲህ እንዲሁ በጸጋ የዳነ ሕዝብ ቅዱስ ሕዝብ ነው። ወደ ቅድስና ነው የተጠራው። ከኃጢአት ጋር እንዲኖር አይደለም። ጠላትን እያገለገለ እንዲኖር አይደለም። የእግዚአብሔር ሕዝብ የተቀደሰ ሕዝብ፣ ልዩ ጥሪ ያለው ሕዝብ ነው። ዘዳግም 14 ቁጥር 2 ላይ እንደሚናገረው ምክንያቱም አለ አንተ ለአምላክህ ለእግዚአብሔር ቅዱስ ሕዝብ ነህ፣ ለራሱ የተለየ ሕዝብ እንድትሆንለት እግዚአብሔር በምድር ላይ ከሚኖሩ ሕዝቦች ሁሉ መርጦሃል ይላል። የተለየ እንድትሆንለት ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህ። ጥሪያችን ወደ ቅድስና ነው። በቅድስና እንድንኖር፣ በቅድስና እንደምንመላለስ፣ በቅድስና እንድናመልከው። ቅዱስ ሕዝብ ነህ፣ ለቅድስና ነው የተጠራኸው ይላል በተለያየ ቦታ ላይ። ስለዚህ ሰማያዊ ፈትል አስተምሬ አውቃለሁ። በጣም ሐሳቤን የሚገልጽልኝ ለእኔም ትልቅ ትርጉም ያለው ስለሆነ ነው በተለያየ ቦታ ይህንን ምሳሌ የምጠቀመው ከመጽሐፍ ቅዱስ ውስጥ። እግዚአብሔር ቃል በዘኍልቍ ምዕራፍ 15 ላይ ከቁጥር 37 እስከ 41 እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ በላቸው፣ እነርሱም ትውልዶቻቸውም በልብሳቸው ጫፍ ዘርፍ ያድርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው። የእግዚአብሔርንም ትእዛዝ ሁሉ ታስቡና ታደርጉ ዘንድ እርሷንም በመከተል ያመነዘራችሁባትን የልባችሁንና የዓይኖቻችሁን ፈቃድ እንዳትከተሉ
ትእዛዜን ሁሉ ታስቡና ታደርጉ ዘንድ ለአምላካችሁም ቅዱስ ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን። እኔ እግዚአብሔር አምላካችሁ ነኝ። አምላክ እሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ ብሎ ለእስራኤላውያን ተናገረ። እግዚአብሔር መቼም እግዚአብሔር ሕዝቡን ሲጠራ ከባርነት ነፃ ሲያወጣ ለዛ ሕዝብ ልዩ ዓላማ ነው ያለው። በዓላማ ውስጥ ደግሞ በእያንዳንዱ የሕይወታቸው ክፍል ውስጥ እግዚአብሔር እንዴት ሊኖሩ እንደሚገባ፣ እንዴት የተለየ ሕዝብ መሆን እንዳለባቸው በጥልቀት በዝርዝር አስቀምጦላቸዋል። እስራኤላውያንን አለባበሳቸው በተመለከተ ከሌላው ሕዝብ የተለየ ሕዝብ ትሆናላችሁ። አለባበሳችሁ የእግዚአብሔርን ክብር የሚገልጥ መሆን አለበት። የኔ መሆናችሁን የሚያሳይ ልብስ መሆን አለበት የምትለብሱት። ቅድስና፣ ሰማያዊ ፈትል ቅድስናን የሚያሳይ ነው። የቅድስና ተምሳሌት ነው። ስለዚህ ቅዱስ ሕዝብ መሆናችሁ በሚያያችሁ ሰው ሁሉ ዘንድ ይታወቅ ዘንድ እስራኤላውያን በሙሉ ልብስ በሚያሰፉበት ወይም በሚያሰሩበት ጊዜ ዘርፍ እንዲኖረው ያድርጉ። በዘርፉ ላይ ደግሞ ሰማያዊ ፈትል ይሰሩበት፣ ያንጠልጥሉበት። እስከ ዛሬ ድረስ የይሁዲ ሃይማኖት የሚከተሉ ሰዎች አይታቸዋቸው ከሆነ ያቺን ሰማያዊ ፈትል አስረው ያንጠለጥላሉ። ብዙም ባይሆን አንድ ሁለቱን ያንጠለጥላሉ። ምክንያቱም ምን ማለታቸው ነው? እኛ ለእግዚአብሔር የተለየን ሕዝብ ነን፣ እኛ ቅዱስ ሕዝብ ነን ማለታቸው። እግዚአብሔር አምላክ ለእስራኤላውያን እንደዛ ነው ያለው። እስራኤላውያን በልብሳቸው ዘርፍ ላይ ሰማያዊ ፈትል ያድርጉ። ለእኔ የተለዩ መሆናቸውን፣ ቅዱስ ሕዝብ መሆናቸውን፣ ተራ ሕዝብ እንዳልሆኑ የሚያሳይ ምልክት ነው። የእግዚአብሔርን ትእዛዝ ሁል ጊዜ እንድታስቡ ይረዳችኋል። ተራ ሕዝብ እንዳልሆናችሁ ሁል ጊዜ እንድታስታውሱ ይረዳችኋል ይህ ሰማያዊ ፈትል። ስለዚህ ሁል ጊዜ ያንን እያንጠለጠላችሁ ትሄዳላችሁ። ሌሎች ሕዝቦች ይጠይቋችኋል፣ ምንድን ነው ይሄ ሰማያዊ ፈትል ያንጠለጠላችሁት ብሎ ሲጠይቋቸው ይሄ ምልክት ነው። እኛ ለአምላካችን ለእግዚአብሔር የተለየን ሕዝብ ስለመሆናችን፣ ቅዱስ ሕዝብ ስለመሆናችን፣ ሁል ጊዜ እግዚአብሔርን ትእዛዛት የሚያስታውሰን፣ ክፉ እንዳናደርግ ወደ ኃጢአት እንዳንወድቅ ይህን ነገር ስናይ እኛ ለእግዚአብሔር የተለየን መሆናችንን ስለሚያስታውሰን ሁል ጊዜ እናደርገዋለን ይሉ ነበር። ሰማያዊ ፈትል የእግዚአብሔር ሕዝብ ዛሬም ቢሆን ቅዱስ ሕዝብ ነው። በጸጋ የዳነ ሕዝብ ቅዱስ ሕዝብ ነው። ለቅድስና የተጠራ ሕዝብ ነው። በቅድስና የሚኖር ሕዝብ ነው። ለእግዚአብሔር ክብር የሚኖር ሕዝብ ነው። የእግዚአብሔር ክብር በላዩ ላይ የሚገለጥ ሕዝብ ነው። ዓለም ሁሉ እግዚአብሔርን ጥሎ ሲሸሽ፣ ዓለም ሁሉ ርኩሰትን እንደ ብልጠት ሲመለከተው፣ ነውራቸውን ለክብራቸው አድርገው ሲወስዱት፣ የእግዚአብሔር ሕዝብ ግን በየዘመኑ መካከል ተለይቶ እኔማ ለእግዚአብሔር የተቀደስኩ የተለየው ሰው ነኝ ብሎ ነው የሚቆመው። ሰማያዊ ፈትል ይኖረዋል የእግዚአብሔር ሕዝብ። የክህነት ልብስ ራሱ እስራኤላውያን ሲያዘጋጁ ለካህኖቻቸው እግዚአብሔር ለሙሴ የነገረው የኤፉዱም ቀሚስ ሁሉ ሰማያዊ አድርገው አለው። ሰማያዊ አድርገው። ያ ካህን ለእግዚአብሔር የተለየ የተቀደሰ መሆኑን የምታሳይበት ነው። ስለዚህ ሰማያዊ ይሁን ሙሉ በሙሉ አለው። ሰማያዊ ነበር ካህናት የሚለብሱት የነበረው። እንዲሁ ሰማያዊ ልብስ ከለር ስለሚወዱ ብቻ ሳይሆን ለእግዚአብሔር የተለዩ እግዚአብሔርን ትእዛዛት የሚከተሉ ለእግዚአብሔር የሚታዘዙ ሰዎች መሆናቸውን
የሚያሳይ ነው። በዘጸአት ምዕራፍ 28 ከቁጥር 36 እስከ 38 ደግሞ ከንጹህ ወርቅ ዝርግ ሳህን አበጅተህ ቅዱስ እግዚአብሔር በማለት በማተም ላይ እንደሚቀረጸው ቅረጸው። ከመጠምጠሚያው ጋር እንዲያያይዝ ሰማያዊ ፈትል እሰርበት፣ እርሱም መጠምጠሚያው ፊት በኩል ይሁን። ይህም በአሮን ግንባር ላይ ይሆናል። እስራኤላውያን ለይተው በሚያቀርቧቸው በማናቸውም የተቀደሱ ስጦታዎች ውስጥ ያለውን በደል ይሸከማል። በእግዚአብሔር ፊት ተቀባይነት እንዲኖራቸው ሁል ጊዜ በአሮን ግንባር ላይ ይሆናል ይላል። ምንድን ነው የሚለው? ቅዱስ እግዚአብሔር ወይም ቅድስና ለእግዚአብሔር የሚል ጽሑፍ ነው። በዚህ ላይ እንደምታዩት አይነት ቅርጽ ተቀርጾ በካህኑ በአሮን በሊቀ ካህኑ በአሮን ግንባር ላይ የሚቀመጥ ነበር። ምን ይላል? ቅድስና ለእግዚአብሔር። በዕብራይስጥ ነው የተጻፈው። ኮዴሽ ላያቬ ቅድስና ለእግዚአብሔር ማለት ነው። ቅድስና ለእግዚአብሔር። ሰው ሁሉ ሊቀ ካህኑ ሲያይ ቅድስና ለእግዚአብሔር የሚል ነገር በግንባሩ ላይ ያነባል። ለእግዚአብሔር የተለየ ቅዱስ ሕዝብ መሆኑ የሚያሳይ ምልክት ነበር። ቅድስና ለእግዚአብሔር። በዚህ መልኩ ነበር የሚለብሱት። ቅድስና ለእግዚአብሔር የሚል ጽሑፍ በንጹህ ወርቅ የተሰራ። እግዚአብሔር ሕዝብ ቅዱስ ነው። በጸጋው የዳነ ሕዝብ ቅዱስ ነው። ለቅድስናም ነው የተጠራው። በሦስተኛው ወር አለ እግዚአብሔር፣ እስራኤላውያን ከግብፅ ለቀው በወጡበት በዚያች ዕለት ወደ ሲና ምድረ በዳ መጡ። ከራፊድም ከተነሳ በኋላ ወደ ሲና ምድረ በዳ ገቡ። እስራኤልም በዚያ በምድረ በዳው በተራራው ፊት ለፊት ሰፈሩ ይላል። ሰማያዊ ነው የማነበው። አሁንም በፍጹም ብትታዘዙኝና ቃል ኪዳኔን ብትጠብቁ እነሆ ከሕዝብ ሁሉ እናንተ የተወደደ ርስቴ ትሆኑኛላችሁ። የተወደደ ርስቴ ትሆኑኛላችሁ። ከሕዝብ ሁሉ እስራኤልን ከሕዝብ ሁሉ የሚለየው ለእግዚአብሔር የተቀደሰ ሕዝብ፣ እርሱን የሚከተል ሕዝብ፣ ትእዛዙን የሚከተል ሕዝብ ርስቱ መሆኑን ምንም እንኳን ምድር ሁሉ የኔ ብትሆንም አለ እግዚአብሔር፣ እናንት ለኔ የመንግስት ካህናት የተቀደሰ ሕዝብ ትሆናላችሁ። አንድ ሰው ብቻ ሳይሆን እስራኤል በሙሉ እኔን የሚከተለኝ በሙሉ መንገዴን የሚከተል ትእዛዜን የሚከተል በሙሉ ለኔ የመንግስት ካህናት የተቀደሰ ሕዝብ ትሆናላችሁ። ለእስራኤላውያን የምትነግራቸው ቃሎች እነዚህ ናቸው። የተወደደ ርስቴ መሆን ከፈለጋችሁ፣ ለኔ የተለየ ሕዝብ መሆን ከፈለጋችሁ ራሳችሁን ትለያላችሁ፣ በቅድስና ትኖራላችሁ፣ ትእዛዛቴን ትከተላላችሁ፣ ክብር ትሰጡኛላችሁ። መቼም ቢሆን ወገኖች ዛሬም በአዲስ ኪዳን ውስጥ የደቀ መዝሙርነት መጨረሻ ጥጉ መታዘዝ። እምነት ወደ መታዘዝ ነው የሚመራው። የክርስቶስ ደቀ መዝሙር ማለት የሚከተለው የሚታዘዘው ማለት ነው። እነኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደምታውቁት እናንተ ግን ይላል እግዚአብሔር ቃል፣ እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ ይላል። ሃሌሉያ። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ። በምናችሁ ነው የምታውጁት? በአፍ ብቻ አይደለም የሚታወጀው፣ በባህሪያችን ነው የምናውጀው፣ በአኗኗራችን ነው የምናውጀው፣ እግዚአብሔርን በመፍራታችን ነው የምናውጀው፣ ትእዛዙን በመከተላችን ነው የምናውጀው። እግዚአብሔር ቅዱስ መሆኑን እኛም ቅዱሳን በመሆን በእግዚአብሔር ጸጋ በመንፈስ ቅዱስ አማካኝነት እግዚአብሔርን ታላቅነቱን እናውጃለን። እናንት የንጉሥ ካህናት ናችሁ።
ካህናት ናችሁ። በዘጸአት ምዕራፍ 19ም ላይ እግዚአብሔር ለእስራኤላውያን ቅዱስ እናንተ የንጉሥ ካህናት ናችሁ፣ በሕዝቡ መካከልና በእግዚአብሔር መካከል የምትቆሙ የእግዚአብሔርን ታላቅነት የምታውጁ ቅዱስ ሕዝብና የንጉሥ ካህናት ናችሁ፣ ደግሞም እግዚአብሔር ለራሱ የለያችሁ ሰዎች ናቸው። ይሄ ኮንሰፕት ወይም ይሄ ሐሳብ በብሉይ ኪዳን ውስጥ ነበር። እግዚአብሔር ተመሳሳይ ሐሳብ ነበር ለእስራኤላውያን የተጠቀመው። አሁን ደግሞ መንፈስ ቅዱስ በሐዋርያው በጴጥሮስ አማካኝነት አዲስ ኪዳን ውስጥ በክርስቶስ ኢየሱስ ያመኑና የእርሱ ደቀ መዝሙር የሆኑትን እኛን በዚህ ዘመን የምንኖር ሕዝቦችን እናንተ የተለየ ሕዝብ ናችሁ፣ ቅዱስ ሕዝብ ናችሁ ይለናል። ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረት አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል ይላል። ምሕረትን አግኝታችኋል። ምሕረትን ካገኛችሁ ታዲያ ቅዱስ ሕዝብ ናችሁ። በጸጋ ከዳናችሁ ታዲያ ቅዱስ ሕዝብ ናችሁ፣ እግዚአብሔርን የምታስከብሩ። ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን ነፍስን ከሚዋጋ ሥጋዊ ምኞት እንድትርቁ እለምናችኋለሁ ይላል። መጻተኞች ናችሁ። ሀገራችሁ እዚህ አይደለም፣ ሀገራችሁ በሰማይ ነው። ከዚያም የሚመጣውን ንጉሥ እንጠባበቃለን። ነገር ግን በዚህ ምድር ስትኖሩ መጻተኞች መሆናችሁን አውቃችሁ በቅድስና እንድትኖሩና ነፍስን ከሚዋጋ ከሥጋ ምኞት ሁሉ እንድትርቁ እለምናችኋለሁ ይላል። የሥጋ ምኞቶች ነፍስን ይዋጋሉ፣ ከእግዚአብሔር ያርቃሉ፣ የጠላት መሳሪያ ይሆናሉ። እናንተ ግን የተጠራችሁት ለቅድስና ነው ይላል። ለምታውቁት ስም ብቻ አያድንም። ክርስቲያን ነኝ ባይነት ማለት ብቻ አያድንም። ማቴዎስ 7 ላይ ጌታችን ኢየሱስ ክርስቶስ ሲናገር በሰማይ ያለውን የአባቴን ፈቃድ ሳይፈጽም ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት አይገባም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። በዚያን ጊዜ ከቶ አላውቃችሁም እናንተ ክፉዎች ከኔ ራቁ ብዬ በግልጽ እነግራችኋለሁ ይላል። የሰማዩን አባቴን ፈቃድ ሳይፈጽም ጌታ ሆይ ስላለኝ ብቻ፣ ተአምራትን ስላደረገ ብቻ፣ ወንጌል ስለሰበከ ብቻ፣ አጋንንትን ስላወጣ ብቻ፣ የተለያዩ ነገሮችን ትንቢት ስለተናገረ ብቻ የእግዚአብሔርን መንግሥት ይወርሳል ማለት አይደለም። ያ ያዳነን ጸጋ የሚለውጥ ጸጋ ነው፣ የሚያሳድግ ጸጋ ነው፣ የሚቀይር ጸጋ ነው። ደቀ መዝሙር ማለት የተለወጠ ሰው ነው ወገኖቼ። የተለወጠ ሰው፣ ማንነቱ የተለወጠ፣ አመለካከቱ የተለወጠ። በቀደም ስንማማር ስለ ኃጢአት ድርጊት ብቻ አይደለም። ድርጊትማ ውጤቱ ነው። ኃጢአት የልብ ሁኔታ ነው፣ የልብ አመለካከት ነው፣ የልብ ፍላጎት ነው። ምኞት ኃጢአትን ትወልዳለች፣ ኃጢአትም ሞትን ትወልዳለች ይላል የእግዚአብሔር ቃል። ነገር ግን ዋናው ነገር ኃጢአት ምን ያደርጋል? ማንነታችንን ይለውጠዋል ወደ ክፋት። አሁን ደግሞ የክርስቶስ ኢየሱስ ጸጋ ምን ያደርጋል? ይለውጣል። ያንን ክፉ ነገር፣ ያንን መርዝ ይለውጣል። ያንን አመለካከት ይለውጣል። ያንን ፍላጎት ይለውጣል። ከዚያ በኋላ ድርጊታችን፣ አካሄዳችን ሁሉ የተለወጠ ይሆናል። ከላይ በትግል የምናደርገው ሳይሆን ከውስጥ የሚመነጭ በእግዚአብሔር መንፈስ የተለወጠ ልብ የሚያደርገው ይሆናል። ከፍሬያቸው ታውቋቸዋላችሁ አለ ጌታ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ቁጥቋጦ ወይን ከኩርንችት በለስ ይለቀማልን? እንዲሁም ጥሩ ዛፍ ሁሉ ጥሩ ፍሬ፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። ጥሩ ዛፍ መጥፎ ፍሬ፣ መጥፎም ዛፍ ጥሩ ፍሬ ማፍራት አይችልም። ጥሩ ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ በፍሬያቸው ታውቋቸዋላችሁ ይላል። በፍሬያቸው ታውቋቸዋላችሁ። እግዚአብሔርን ማታለል አይቻልም።
ክርስቲያን ነኝ እኔ እንዲህ ነኝ ማለቱ አይደለም። እግዚአብሔር ልብንና ኩላሊትን ይመረምራል። ግን ትልቁ ነገር ጸጋው ከውስጥ ነው የሚቀይረው ወገኖቼ። ጸጋው የእግዚአብሔርን ፍቅር ነው በልባችን የሚሞላው። ጸጋው የመታዘዝን መንፈስ ነው የሚሰጠን። ጸጋው እግዚአብሔርን ከፍ የማድረግ ራሳችንን ዝቅ የማድረግን መንፈስ ነው የሚሰጠን። ያኔ መልካም ፍሬ እናፈራለን። የሥጋ ፍሬ ሁሉ የተገለጠ ነው ይላል ጳውሎስ ገላትያ ምዕራፍ 5 ላይ። እነዚህም ዝሙት፣ ሴሰኝነት፣ ሰካራምነት እያለ ይደረድ። እነዚህን የሚያደርጉት ሁሉ ቀድሞ እንደተናገርኩት የእግዚአብሔርን መንግሥት አይወርሱም ይላል። አዎ የእግዚአብሔር መንፈስ ሲለውጠን መልካም ፍሬ እናፈራለን። መለወጥ ግን የመንፈስ ቅዱስ ሥራ ውጤት ነው። ሮሜ 8:5 ላይ እንደ ሥጋ የሚኖሩ ልባቸውን በሥጋ ፍላጎት ላይ ያሳርፋሉ፣ እንደ መንፈስ የሚኖሩ ግን ልባቸውን በመንፈስ ፍላጎት ላይ ያሳርፋሉ ይላል። የተጠራ ነው እንደ መንፈስ ፍላጎት ለመኖር። እግዚአብሔር ደግሞ መንፈሱን ሰጥቶናል። በዚያ በእግዚአብሔር መንፈስ የእግዚአብሔር መንፈስን ነገር እናስባለን። ሮሜ 8 ከቁጥር 6-9 ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። በሥጋ የሚመሩትም እግዚአብሔርን ማስደሰት አይችሉም። ምክንያቱም ሥጋ የሥጋን ፍሬ ነው የሚያፈራው። እናንት ግን ይላል፣ ልብ በሉ፣ እናንት በጸጋ የዳናችሁት ግን የማያሳፍር ተስፋን የጨበጣችሁ ሰዎች ግን እናንት ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በሥጋ ሳይሆን በመንፈስ ናችሁ ይላል። አሜን። በሥጋ አይደላችሁ፣ በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው ግን እርሱ የክርስቶስ አይደለም። የመንፈስ ፍሬም ሊያፈራ አይችልም። በጸጋ መዳን ያ ነው። በሌላ አባባል በጸጋ መዳን ማለት ሙሉ በሙሉ ሕይወታችንን ለእግዚአብሔር ማስረከብ ነው ወገኖቼ። ምክንያቱም እኛ እነዚህ ነገሮች አንችልም። የእግዚአብሔር መንፈስ ግን ሕይወታችንን በእጁ ላይ በምናስቀምጥበት ጊዜ ልባችንን፣ ሐሳባችንን፣ አመለካከታችንን፣ ፍላጎታችንን ይቀይርና ለእግዚአብሔር ክብር ያኖረናል። በመንፈስ ናችሁ እናንተ ይላል። ምክንያቱም እግዚአብሔር መንፈስ የሌለው እርሱ የክርስቶስ ሊሆን አይችልም። የሚታወቀው ሁለት ጽንፎች አሉ። ስለመታዘዝ፣ የእግዚአብሔርን ሕግ ስለመከተል። አንደኛው ጽንፍ በመልካም ሥራ ለመዳን መሞከር ነው። እንደምታውቁት ሕግን በመጠበቅ ለመዳን የዘላለምን ሕይወት ለማግኘት የሚያስቡ ሰዎች አሉ። አይቻልም። ይቻላል ብላችሁ ከተከራከራችሁ ሞክሩት። ግን የእግዚአብሔር ቃል የሚለው አይቻልም ነው። ፈሪሳውያን እንደዛ አይነት ሰዎች ነበሩ። እንደዛ ብለው የሚያስቡ ሰዎች እዛ ላይ እንደተጻፈው ኃጢአትንና ኃይሉን አሳንሶ መመልከት ነው። ኃጢአት ኃይል ነው፣ ፓወር ነው። ኃጢአት ድርጊት ብቻ አይደለም። ድርጊት ብቻ ካደረግን አሳንሰን ማየት ነው ኃይሉን። ኃጢአት ልብን የሚያሸፍት፣ ሐሳብን የሚቀይር፣ ክፋትን እንደ መልካም እንድናይ የሚያደርገን ነገር ነው። ኃይል ነው። መጽሐፍ ቅዱስ እንደዛ ነው። ስለዚህ ፈሪሳውያን መልካም ሰዎች የነበሩ ቢሆኑ መጽሐፍትን የሚወዱ ሕግን የሚወዱና የሚጠብቁ ታማኝ አስራት መላሾች ከ10 የከሙን ቅጠል ሁሉ ቆጥረው አንድ የሚመልሱ አንድ ቆርጦ ወደ ቤተ ክርስቲያን ያመጡ ነበር ታማኝነታቸውን ለማሳየት። ኃይለኞች ሚስዮናውያን ከራሳችሁ የበለጠ የአጋንንት የዲያብሎስ ልጅ ለማድረግ የማታደርጉት ጥረት የለም አለ። በየብስ በባህር ትጓዛላችሁ አንድን ሰው ፈሪሳዊ ለማድረግ። እነዚሁም የመሲሁ ተጠባባቂዎች ነበሩ። መሲሁ ይመጣል ብለው። እንዴት ነው የሚመጣው? ሕግ ሁሉ ቢያንስ ለአንድ ቀን በሙላት ቢጠበቅ መሲሁ
ብቅ ይላል ብሎ የሚያስቡ ሰዎች ነበሩ። ነገር ግን እንደምታውቁ ጌታ ኢየሱስ እንዲህ አላቸው፣ ጽድቃችሁ ከጻፍትና ከኦሪት ሕግ መምህራን ጽድቅ ልቆ ካልተገኘ መንግሥተ ሰማያት መግባት አትችሉም ፍጹም አለ። ከእነርሱ ካልበለጠ ጽድቃችሁ። ምንድነው ችግሩ? የእነሱ ጽድቅ በውጭ የሚታይ ጽድቅ ነበር። ሩልስ በመጠበቅ ሕግጋትን፣ እያንዳንዷን ሕግጋትን በመጠበቅ ለመዳን የሚሞከር ሙከራ ነበር። አልቻሉም። ጌታ ኢየሱስ ምን አላቸው? እናንት የተለሰናችሁ ግድግዳዎች፣ መቃብሮች ነበር ያላቸው። አሁን ነው የሚያሳዝን። ከላያችሁ ኖራ የተቀባችሁ፣ ሲያዩአችሁ የምታስመስሉ፣ መልካም የሆናችሁ የምታስመስሉ፣ የእግዚአብሔር ሰዎች የምታስመስሉ፣ ነገር ግን ሰው ከመግደል ወደ ኋላ የማትመለሱ፣ የእናንተን ሐሳብ የማይቀበለውን ከማጥፋት ወደ ኋላ የማትመለሱ ክፎች አላቸው ጌታ ኢየሱስ። ማስመሰል ይቻላል፣ ወግ አጥባቂ መምሰል ይቻላል። ልብን ግን መቀየር የሚችለው የእግዚአብሔር ጸጋ ብቻ ነው። መንፈስ ቅዱስ ብቻ ነው። ለእግዚአብሔር ራሳችንን ማስረከብ ብቻ ነው። በእምነት እኔ አልችልም፣ እግዚአብሔር አምላክ እርዳኝ ስንል ብቻ ነው። ፈሪሳውያን እንደዛ አልነበረም። ያንዳንዷን ሕግ በመጠበቅ እግዚአብሔርን መንግሥት ለመውረስ ይሞክሩ ነበር። ያሳዝናል። አልተሳካላቸውም። በእምነት በጸጋ ድናችኋልና ይላል እግዚአብሔር ቃል። ይህም የእግዚአብሔር ስጦታ ነው። አሜን። አዎ፣ ለብዙ ሰው ይሄ ነገር ይከብደዋል። የእግዚአብሔር ስጦታ ነው። መዳናችን የእግዚአብሔር ስጦታ ነው። ለዚህ ነው መልካም ዜና የተባለው። ይሄ ማለት ነው ወንጌል ማለት መልካም ዜና። እግዚአብሔር ታርቆናል። እግዚአብሔር የኃጢአታችንን ዋጋ በራሱ ላይ ተሸክሞ እኛን አድኖናል። አሁን የእግዚአብሔር ልጆች እንሆን ዘንድ በር ተከፍቶልናል። ካመናችሁ የእግዚአብሔር ልጆች ከሆናችሁ ደግሞ ወራሾች ናችሁ ይላል እግዚአብሔር ቃል። ወራሾች ነን። ሃሌሉያ። ይህ ከእናንተ አይደለም፣ ማንም በሥራ አይመካ ይላል። ማን? ጳውሎስ ደግሞ እንዲህ አለ፣ ሕግን በተመለከተ ያለ ነቀፋ ነበርኩ ይላል። ፈሪሳዊ ስለነበረ ያለ ነቀፋ ነበርኩ፣ ምንም አንዳች ነገር አታገኙብኝም ነበር ይላል። ክርስቶስን አገኝ ዘንድ ግን ያን የምመካበትን ነገር ሁሉ እንደ ጉድፍ ቆጠርኩት። እንደ ጉድፍ ቆጠርኩት። በራሴ ኃይል እንደማልችል አወቅኩኝ። ለእርሱ እጄን ስሰጥ ግን እርሱ ለወጠኝ ይላል። የክርስቶስ ጸጋ ይለውጣል። ክብር ለእግዚአብሔር ይሁን። ከውስጥ ነው የሚለውጠው፣ ልብን ነው የሚለውጠው። ፊልጵስዩስ ምዕራፍ 3 ቁጥር 10 ሕግን በመጠበቅ በሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነትም በሆነ ጽድቅ በእርሱ ዘንድ እገኝ ዘንድ ነው ይላል። በራሴ በኩል በሚገኝ ጽድቅ አይደለም ሰማይ ለመድረስ የሚሄደው ይላል ቅዱስ ጳውሎስ። ገላትያ 3:6 ላይ አብርሃምም አመነ ጽድቅም ሆኖ ተቆጠረለት ይላል። ቁጥር 10 ላይ ገላትያ 3:10 ላይ ሕግን በመጠበቅ የሚተማመኑ ሁሉ ከእርግማን በታች ናቸው ይላል የእግዚአብሔር ቃል። ሕግን በመተማመን ሕግን ጠብቄ እግዚአብሔርን ፌቨር አገኛለሁ ወይም በእግዚአብሔር ፊት ሞገስ አገኛለሁ፣ በእግዚአብሔር ፊት ተቀባይነት አገኛለሁ፣ እድንበታለሁ ብሎ የሚያስብ ሰው ሁሉ በእርግማን ስር ነው ይላል የእግዚአብሔር ቃል። በእርግማን ስር ነው። ሌላው ደግሞ ጽንፍ አለ። የመጀመሪያው ጽንፍ በራሳችን ስራ መዳን መሞከር ነው። ማይቻል ነገር ተራራ መግፋት ነው። ሌላው ጽንፍ ግን ሕግን መጠበቅ አያስፈልግም የሚል ጽንፍ ነው። ሮሜ 6 ቁጥር 1 ላይ ምን ይላል እግዚአብሔር ቃል? እንግዲህ ምን እንላለን? ምዕራፍ 5 ላይ በጸጋ ስለዳንን ነው የሚናገረው። ምዕራፍ 5 ቁጥር 5 ላይ እንዳያችሁት ይህ ተስፋ ተሰጥቶናል። ይህ ተስፋ ደግሞ የማያሳፍር ተስፋ ነው ይላል። በእምነት የሚገኝ ተስፋ፣ የእግዚአብሔር ፍቅር በልባችን በመንፈስ ቅዱስ አማካኝነት የፈሰሰው ተስፋ የማያሳፍር ተስፋ ነው ይላል።
ግን ያን ሁሉ ካለ በኋላ እንግዲህ ምን እንላለን? ምዕራፍ 5 የመጨረሻው ቁጥር ላይ ምን ይላል? ኃጢአት በበዛ ቁጥር ጸጋ ደግሞ የባሰ በዛ ይላል። ሃሌሉያ! በጣም ነው የሚገርመው። ኃጢአት እየበዛ ሲመጣ የእግዚአብሔር ጸጋ ደግሞ የበለጠ ይበዛል ይላል። በምንም መልኩ የኃጢአት መብዛት የእግዚአብሔርን ጸጋ መብዛት አሸንፈው። ክብር ለእግዚአብሔር ይሁን። ምናልባት ይህን ቃል የምትሰሙ ያላችሁ እኔ ኃጢአተኛ ነኝ፣ ከዚህ በኋላ እግዚአብሔር አይቀበለኝም፣ ሞት ነው የሚገባኝ፣ እግዚአብሔርም ሰውም አይቀበለኝም የምትሉ ሰዎች ማንኛውም ኃጢአት ከእግዚአብሔር ጸጋ አይበልጥም። እግዚአብሔር ይህንን አድርጓል፣ ወስኗል፣ አሳይቷል። ነገር ግን ጳውሎስ ምን ይላል? ጸጋ ከበዛ እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑርን? ኃጢአት በበዛ ቁጥር ጸጋው የበለጠ ስለሚበዛ ኃጢአት እየሰራን ጸጋው ይበዛል ብለን በዚያ መልኩ በኃጢአት እንኑርን ይላል። ጳውሎስ ምን እንደሚል ስሙ። ቀጥሎ ከቶ አይሆንም ይላል። ከቶ አይሆንም፣ በፍጹም ለኃጢአት ሞተናል ይላል። ሃሌሉያ! ለኃጢአት ምን ሆነናል? ሞተናል። ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እኛ ሞተናል፣ ለኃጢአት ሞተናል። የሞተ ሰው ወንጀል ካለበት በወንጀል ይጠየቃል? አይጠየቅም። ባሏ የሞተባት ሴት ከዚህ በኋላ የማግባት ስልጣን ያላት ለምንድን ነው? ኦልሬዲ ታስራበት የነበረው ሕግ አሁን ስለማይሰራ ነው። ምክንያቱም ሰውየው ሞቷል። እኛ ሞተናል ወገኖች። ሕግ አይደለም የሞተው። ማን ነው የሞተው? እኛ ነን የሞት ነው። ለምንድን ነው የሞት ነው? ለኃጢአት ነው የሞት ነው። ከዚህ በኋላ እኛና ኃጢአት ተባብረን መኖር አንችልም። በጸጋ የዳነ ሰው ለኃጢአት የሞተ ሰው ነው ይላል እግዚአብሔር ቃል። ሮሜ 6:6 እና 7 ከእንግዲህ የኃጢአት ባሮች እንዳንሆን፣ አሜን፣ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ምክንያቱም የሞተ ከኃጢአት ነፃ ወጥቷል ይላል። አሜን። ስለዚህ በጌታ አምናለሁ በጸጋ ድኛለሁ የምንል ሰዎች ሁሉ የሞትን ሰዎች ነን። ሃሌሉያ! የሞት ነው ግን ለኃጢአት ነው። አሁን የምንኖረው ኑሮ ደግሞ ለጽድቅ ነው። አሜን። ለጽድቅ ነው የምንኖረው ይላል። እንግዲህ ምን እንላለን? ሕግ በራሱ ኃጢአት ነውን ይላል ጳውሎስ ሮሜ 7:7 በፍጹም አይደለም፣ በፍጹም አይደለም። ነገር ግን በሕግ በኩል ባይሆን ኖሮ ኃጢአት ምን እንደሆነ ባላወቅኩ ነበር። ሕጉ አትመኝ ባይል ኖሮ ምኞት ምን እንደሆነ በእርግጥ አላውቅም ነበር ይላል። ስለዚህ ሕግ ያስፈልጋል። አዎ፣ ዛሬም አትመኝ የሚለው የእግዚአብሔር ሕግ አለ። አትስረቅ የሚለው እግዚአብሔር ሕግ ይሰራል። አትግደል የሚለው እግዚአብሔር ሕግ ይሰራል። ሕግ ተሽሯል፣ ሕግ አያስፈልግም የሚሉ ሰዎች እንዲሁ ከላይ ብቻ ስለሚናገሩ ነው። ይሄ መሰረታዊ ነገር ነው። የተቀየርከው አንተ ነህ፣ አንቺ ነሽ። ልባችን ነው የተቀየረው። ለኃጢአት ያለን ዝንባሌ ነው የተቀየረው። እግዚአብሔር ሕግ ኃጢአትም አይደለም። እግዚአብሔር ሕግ ጠቃሚ ስለሆነ ኃጢአትን ስለሚያሳይ ሊትመስ ፔፐር ስለሆነ እግዚአብሔር ሕግ ይጠቅማል። ቁጥር 12 ላይ ሮሜ 7 ስለዚህ ሕጉ በራሱ ቅዱስ ነው፣ ትእዛዙም ቅዱስ ጻድቅና መልካም ነው ይላል። እግዚአብሔር ሕግ ቅዱስ ነው፣ መልካም ነው፣ ጻድቅ ነው። የእግዚአብሔር ሕግ ምንም ክፋት የለበትም። እግዚአብሔር ይህ ነገር ችግር አንዳንድ ሰዎች እግዚአብሔር በብሉይ ኪዳን ውስጥ ሕግ ነው የሰጠው፣ በአዲስ ኪዳን ውስጥ ጸጋ ነው የሰጠው ብሎ ነው የሚያስቡት። አይደለም። ሎክ የብሉይ ኪዳኑ አምላክ የአዲስ ኪዳኑ አምላክ ነው፣ ምንም ጥርጥር የለውም። ስለዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርሰን ሞግዚታችን ነው ይላል። ሕግ ምንድን ነው? ሞግዚታችን ነው። ምን ያደርጋል? ኃጢአት ስትሰራ ይይዛል። መቀጣት ያለብህን ና፣ መፍትሄ አለ። ወደ ማን ይወስዳል? ወደ ክርስቶስ።
በእምነት እርሱን ከተቀበልክ ትድናለህ ይላል። ካልሆነ ሞት ይፈረድብሃል ይላል። ሕግ ኃጢአትን የምንለይበት ነው። ከጸጋ በታች እንጂ ይላል ጳውሎስ፣ ከሕግ በታች ስላይደላችሁ ኃጢአት አይገዛችሁም ይላል። አሜን። ከምን በታችንን? ከጸጋ በታችንን እንጂ ከሕግ በታች አይደለም። ስለዚህ ምን አይገዛንም? ኃጢአት አይገዛንም። ክብር ለእግዚአብሔር ይሁን። እኛ በማያሳፍር የእግዚአብሔር ተስፋ የምንኖር ሰዎች ከሕግ በታች አይደለንም፣ ከጸጋ በታችንን እንጂ። ስለዚህ ምን አይሆንም? ኃጢአት አይገዛንም ይላል። ከጸጋ በታች ኖሮን ትንሽ ጠቅሼ ጨርሳለሁ። ከጸጋ በታች መኖር ክርስቶስ በደንብ በምዕራፍ 5 ገልጾታል። በጣም ነው ያስገረመኝ ይህን ነገር ሳጠናው። ምን አለ? ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ለመፈጸም እንጂ ለመሻር አልመጣሁ አላቸው። ቀጥሎስ ያንን ሲያብራራ ስለዚህ አለ ማንም ከነዚህ ትእዛዛት አነስተኛይቱን እንኳን ቢተላለፍ ሌሎቹንም እንዲተላለፉ ቢያስተምር በመንግሥተ ሰማይ ታናሽ ተብሎ ይጠራል። የት? በመንግሥተ ሰማይ። በብሉይ ኪዳን አይደለም የሚለው፣ ዛሬም አይደለም የሚለው። በመንግሥተ ሰማይ እንኳን ምን ተብሎ ይጠራል? ታናሽ ተብሎ ይጠራል። የእግዚአብሔርን ስርዓት የእግዚአብሔርን ሕግ የሚተላለፍ ሌሎችም እንዲተላለፉ የሚያስተምር፣ ነገር ግን እነዚህን ትእዛዛት እየፈጸመ ሌሎች እንዲፈጽሙ የሚያስተምር በመንግሥተ ሰማያት ታላቅ ይባላል። የት? በመንግሥተ ሰማያት ታላቅ ይባላል። ስለዚህ እኔ ሕግ ለመሻር የመጣ መሰላችሁ? መጀመሪያውኑ እግዚአብሔር የማያስፈልገውን ነገር አይሰጥም። እውነት ለመናገር ለዚህ ነው ፈሪሳውያንን የሚያስተምሩት ሌላ የሚያደርጉት ሌላ። ምን አለ ጌታ ኢየሱስ? ፈሪሳውያን የሚያስተምሩትን አድርጉ፣ እነሱ የሚያደርጉትን ግን አትመልከቱ ያለው ለዚህ ነው። ምክንያቱም የሚያደርጉት ሌላ የሚያስተምሩት ሌላ ነው። ለዚህ ነው ጌታ ኢየሱስ ጽድቃችሁ ከፈሪሳውያንና ሕግ መምህራን በልጦ ወይም ልቆ ካልተገኘ እግዚአብሔርን መንግሥት አትወርሱም። ምክንያቱም ግብዞች ናችሁ፣ ለማስመሰል ነው የምትኖሩት ነው እያለ ያለው። ታዲያ ጌታ ኢየሱስ ከጸጋ በታች መኖርን እንዲህ ብሎ አብራራ። ለቀደሙ ሰዎች አትግደል፣ የገደለ ይፈረድበታል እንደተባለ ሰምታችኋል። ይሄ ሕግ ነው አይደል? ይሄን ሰምታችኋል። እኔ ግን እላችኋለሁ አለ። በጣም ነው መወዳት ይችላል። እኔ ግን እላችኋለሁ ወንድሙን ያለ አግባብ የሚቆጣ ይፈረድበታል። ሕጉን አሳነሰው አጠነከረው? በጣም ነው ያጠነከረው። በጣም ነው ያጠነከረው። መጀመሪያ አትግደል ተብሏል። ገሎ የተገኘ ሰው ነው የሚፈረድበት። አሁን ግን እኔ ግን እላችኋለሁ በጸጋ ስር የምትኖሩ ሰዎች፣ በክርስቶስ ኢየሱስ የዳናችሁ ሰዎች፣ የማያሳፍር ተስፋ የጨበጣችሁ ሰዎች፣ ክርስቶስ ኢየሱስ እንዲህ ነው የሚለን፣ ወንድሙን ያለ አግባብ የሚቆጣ ይፈረድበታል አለ። ይገርማል። ቀጥሎ ደግሞ እንዲህ አለ የበለጠ ሲያስረዳ፣ አታመንዝር እንደተባለ ሰምታችኋል። ይህ ነው አታመንዝር የተባለው ትእዛዛት ውስጥ አይደል እንዴ? ከ10ቱ ትእዛዛት አንዱ። አንዳንድ ሰዎች አይመለከተንም 10ቱ ትእዛዛት ዛሬ አይመለከትም ይላሉ። መጽሐፍ ቅዱስን ያልተረዱ ሰዎች ናቸው። እግዚአብሔርን ቃል ያልተረዱ ሰዎች ናቸው እንደዛ የሚሉ። እነዚህ ትእዛዛት መቼም ነው የማይቀየሩ። መቼም ሰማይ ስትደርስ ልታመነዝር ነው? በፍጹም አትስረቅ ይላል። ሰማይ ስትደርስ የወርቅ ጎዳና ላይ ስንራመድ የወርቅ ጎዳናውን እየቆፈርክ ልታድር ነው? አይቻልም፣ አይቻልም። ያ ሕግ እዛም ይኖራል። ይሄ የእግዚአብሔር ባህሪ ስለሆነ አታመንዝር እንደተባለ ሰምታችሁ፣ እኔ ግን እላችኋለሁ አለ ጌታ ኢየሱስ። እኔ ግን እላችኋለሁ ሴትን በምኞት ዓይን የተመለከተ ሁሉ በልቡ ከእርሷ ጋር አመንዝሯል አለ። የቱ ነው የሚቀለው? አታመንዝረ የተያዘ ሰው ብቻ ነበር ያኔ አመነዘረ የሚባለው። አሁን ግን በምኞት ወደ ሴት የሚመለከት ሁሉ ምን አደረገ አለ? አመነዘረ። ወደ ሴት ብቻ ሳይሆን ወደ ወንድም የምትመለከቱ
አመነዘራችሁ ይላል። አይደለም እንዴ? ሁሉንም ነው የሚመለከተው። እኔ ግን እላችኋል ለቀደሙት ሰዎች በሐሰት አትማል፣ በእግዚአብሔር ፊት የማልኸውን ጠብቅ እንደተባለ ሰምታችኋል። እኔ ግን ፈጽሞ አትማሉ እላችኋለሁ። የበለጠ እያጠነከረ ዓይን ስለ ዓይን ጥርስ ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉ አድራጊውን ሰው አትቃወሙት፣ ነገር ግን ቀኝ ጉንጭህን ለሚመታ ሌላ ጉንጭህን ደግሞ አዙርለት። አንድ ሰው እጀ ጠባብህን ሊወስድ ቢከስህ ካባህን ጨምርለት፣ ስጠው። የቱ ነው የሚከብደው? አትስረቅ የሚባል ኦኬ፣ የራስህን ይዘህ መቀመጥ ትችላለህ። ግን መጥቶ ይሄንን ካባ ሊሰጠኝ ይገባል ለሚለው ኦኬ፣ እጀ ጠባብ ለሚለው ሱሪ እንደማለት ነው። እጀ ጠባብ ካባህንም ደርብለት፣ ራቁትህንም ቢሆን ግባና ሌላ ነገር ልበስ። አንተ አትጨቃጨቅ። ኦኬ፣ ያን ያክል ነው ጌታ ሕግን ያጠነከረው። ወዳጅህን ውደድ፣ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን አለ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩላቸው። እነዚህም በማድረጋችሁ በሰማይ ላለ አባታችሁ ልጆች ትሆናላችሁ። እርሱ ፀሐዩን ለክፉዎችም ለደጎችም ያወጣል፣ ዝናቡም ለኃጢአተኞችና ለጻድቃን ያዘንባል። ስለዚህ አለ በመጨረሻ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። እንዴት ነው ፍጹማን የምትሆኑት? እንደዚህ ጌታ የሚያደርገውን ስታደርጉ፣ ጠላቶቻችሁን ስትወዱ፣ የሚያሳድዷቸውን ስትጸልዩላቸው ይላል። በመጨረሻ የተጠራ ነው ለቅድስና ነው። በጸጋ የዳነ ሕዝብ ቅዱስ ሕዝብ ነው። ይህንን ቅድስና እንድንከታተል የማያሳፍር ተስፋችንን እንድንይዝ እግዚአብሔር ጸጋ ይብዛልን። ጌታ ይባርካችሁ።